እግዚአብሔር ይጠብቃችሁ ነው የምለው። አዎ ሁላችሁም እርግጠኛ ነኝ በተለይ ኮሜንት የምትጽፉ ሰዎች ተመልካቾች የነ ልዑል ሲጠፉባችሁ ምን ያክል እንደምትጨነቁ በደንብ አውቃለሁ። ኮሜንት ከምትጽፉት ኮሜንት ከምታረጉት ነገር ሁሉ የእውነት እናንተ ራሱ ትለያላችሁ። አብዛኞቻችሁ ኮሜንት የምትጽፉት በፈጣሪ በቃ ልክ አጠገባችሁ የሆነ ሰው የራቀባችሁ ይመስል ነው። ልክ በቃ ከዛም አይተናነስም። በእርግጥ ያው አንዳንዴ መወለድ ቋንቋ ነው የሚባለው። ለዛ ነው ሰውን ከተላመዳችሁት በኋላ የሆነ ሲጠፋ ይጨንቃል እና ክፉ መልመድ ደግሞ ጥሩ አይደለም። ያው እነሱ ደግሞ እረፍት ፈልገውም ሊሆን ይችላል። ትንሽ በየቀኑ ትንሽ አድካሚ ነው ቪዲዮ መስራት ከቦታ ቦታ እየሄዱ ምናምን። ለዛም ሊሆን ይችላል እረፍት ፈልገውም ሊሆን ይችላል። በሰላም ከሆነ እንግዲህ ባሉበት እግዚአብሔር ይጠብቃቸው። በእርግጥ እረፍት ያስፈልጋቸዋል፣ ሁለታቸውም እረፍት ያስፈልጋቸዋል። ከመስፍን በኋላ እንግዲህ ቀጥታ ወደ ስራ ነው የገቡት። ምንም እረፍት አልወሰዱም። በመሀል እንደውም ልዑል አሞት ሳለ ትንሽ አርፏል። ከዛ ውጭ ግን ምንም አይነት እረፍት አላረጉም። ያው እረፍት እያደረጉ ነው ብለን ተስፋ እናደርጋለን። ክፉን ነገር ያርቅላቸው። ለእነሱ መቼም ሁላችሁም ሲጠፉ እንደምትጨነቁ አውቃለሁ። በተለይ አንዳንድ ኮሜንት የምጽፉ ሰዎች እጅግ በጣም በስማም ስለ እናንተ እኔ ማውራት አልችልም። የእውነት የምትጽፉት ኮሜንት በቃ ልክ አጠገባችሁ የሆነ የምታውቁት ያክል ነው። ሰውን እንዴት አድርጋችሁ እንትን እንደምትሉ እግዚአብሔር ያክብራችሁ። እናንተም የእውነት መልካምነት ለራስ ነው። ከነገራችን ላይ በሰማይ የዘራሽ በምንድን ነው በምድር የዘራሽው በሰማይ ታገኘዋለሽ ይባላል። መልካም የሚሰራ ሰው ሁሉ በኋላ ያገኘዋል እና ለመልካምነታችሁ እግዚአብሔር ይከፍላችኋል ማለት ነው። መልካምነት ለራስ ነው። እና ያው የሁላችሁም እንትን ነው። ሲጠፉ አንዳንድ ጊዜ የት ሄደው ነው ዘላለም ልዑል ምን ገቡ የት ገቡ ምናምን ያው ትላላችሁ። ለምን መሰላችሁ? እነሱ ደግሞ አንዳንድ ጊዜ ያው ታውቃላችሁ እነሱ ትክክለኛ እውነቱን አውጥተው ሚዲያ ላይ ስለሚያጋፍጧቸው ሌባዎቹን እነሱ ደግሞ ለእነሱ ጥላት ነው የሚሆንባቸው እና ለዛም ይመስለኛል ልክ እንደኔ አብዛኞቻችሁ ልክ ሲጠፉ ምን ሆነው ይሆን ምን አጋጥሟቸው ይሆን ብዙ እንደዚህ ነገር ቢመላለስባችኋል ጥያቄ እና ያው አንዳንድ ጊዜ በተለይ በእንደዚህ አይነት ስራ ተሰማርተው የሚሰሩ ወንድሞቻችን ብዙዎች አሉ። ብዙዎች ባለፈው ነግሬያችኋለሁ። አዲስ አራዳ ስለ አዲስ አራዳ አሁን ላይ ስራ አላሰሩት እንዳሉ ቪዲዮ እንኳን ለመልቀቅ ቪዲዮ ለመስራት እንኳን ወደ ውጭ መውጣት እንደከለከሉት። ምክንያቱም እሱ አጥፍቶ ወይ ደንበራቸው ሄዶ አርሶ ወይ ብቻ አይደለም፣ ግን ያው ልክ እንደ ልዑልና እንደ ዘላለም እውነትን አምጥቶ ሚዲያ ላይ እያጋፈጣቸው ስላለ እንደነዚህ አይነት ሌባዎች ደግሞ ያው በኋላ ጠብቀው አንቺን ለማጥቃት የማያደርጉት የማይፈነቅሉት ድንጋይ የለም እና ለዛም ነው አብዛኞቻችሁ ሲጠፉ የምትጨነቁት። ልክ እንደ ተመልካች ሳይሆን ልክ እንደ ቤተሰብ እንደ ወንድማችሁ አንድ አካል አድርጋችሁ የምታያቸው ማለት ነው። በእርግጥ ያሳስባል። የነሱ ስራቸው ትንሽ ከባድ ስለሆነ እውነትን ደግሞ እያወጡ ስለሚያጋፍጧቸው እኔ በዚህ ስራቸው በጣም ብዙዎች ሰዎች በዚህ ስራ በጣም ብዙ እንባቸው እየታበሰ ንብረታቸው እየተመለሰ አሁን የተስተካከለ እንትን እየኖሩ ያሉት እንደ ምሳሌ አድርገን የምንጠራቸው ሁልጊዜ መሀሌትና ናቲ ያሉ። ከዛም በፊት ደግሞ ብዙ ልጆች አሉ። ያው እኛ ሁልጊዜ መሀሌትና ናቲ ስለሚመጡብን ነው እንጂ ብዙ ልጆች አሉ፣ ብዙ ሰዎች አሉ እንደ በዚህ ዙሪያ ንብረታቸውን ያስመለሱላቸው። ብቻ ስለነሱ ያው ሁላችሁም የምትከታተሏቸው ሰዎች በደንብ ታውቋቸዋላችሁ። ስለነ ልዑል ስለነ ዘላለም ስታወሩ ይመሻል ይነጋል እንጂ ታሪካቸው አያልቅም ማለት ነው።
በስመ አብ ምንድን ነው? እና እንደዛ ነው ጋር እዚህ ጋር እሺ፣ ሶሪ ሶሪ ሶሪ። እና ለዛ ነው አንዳንዴ ሲጠፉ ሁልጊዜ ያው ሰው አንዳንድ ጊዜ በሆነ ለቤተሰብ ሊጠይቅ ወይ ብቻ እንደዛም ሊሆን ይችላል። ጥሩ ጥሩን መመኘት ይሻላል ብዬ ነው የማስበው ጋይዝ። መልካሙን ሁሉ እንመኝላችኋለን። ጀግኖቻችን በሚሄዱበት ሁሉ ሰላም፣ ፍቅር እንዲያበዛላቸው እግዚአብሔር ይጠብቃቸው። እነሱ መልካም የሚሰራ ሰው ሁልጊዜም ያው ታውቃላችኋ፣ መልካም ነገር ስሩ። በቃ በህይወታችሁ ለሰው ልጅ ቅን አስቡ። በተለይ ለተቸገሩ በጣም ቤት ተዘግቶባቸው ለሚያለቅሱ ብርሃንን ማየት የናፈቁ በጣም ብዙ ሰዎች በገዛ እህት ወንድማቸው ቤት ተዘግቶባቸው የሚያለቅሱ ብዙዎች አሉ። እና ከእንደነዚህ አይነት የጅብ አውሬ የቀን ጅቦች እነ ልዑል ዘላለም ደግሞ እንግዲህ እያወጡ እነዚህ ሰዎች ህይወታቸውን እንዲስተካከል ከእግዚአብሔር በታች በጣም ብዙ ጥረት እያደረጉ ያሉ ጀግኖቻችን ናቸው። እና የእነሱም ነገር ሲጠፉም የሚያስጨንቀን ለዛ ነው። ምክንያቱም ለህዝብ እስከ ቆሙ ድረስ እነሱ ደግሞ ሲጠፉ ምን ሆኑ፣ የት ሄዱ፣ ምን ገቡ ምናምን ማለት የኛ ኃላፊነት ነው ማለት ነው። መልካም ስለሚሰሩ ሁልጊዜም እግዚአብሔር አምላክ ደግሞ እነሱን ለመልካምነታቸው የሰው ልጅ የሰውን ውለታ አይመልሰውም። በእርግጥ ከፈጣሪ ያገኙታል። ብዙ ሰዎች አሉ በእንደዚህ አይነት ስራ ተሰማርተው የሚሰሩ በጣም ብዙ። እኔ በዚህ ስራ ሳወራ ሁልጊዜ ከጀርባ ያሉትን ሁሉ ነው የእውነት የማመሰግናቸው። ሁልጊዜ አብዛኞቻችን ፊት ለፊት ያሉትን የምናያቸውን ምናምን ነው እንትን የምንለው፣ ግን በጣም ብዙ ሰዎች አሉ በእንደዚህ ስራ ተሰማርተው እየሰሩ የሰውን ችግር የሚፈቱ ማለት ነው። እና ለእነሱንም ምስጋና ይገባቸዋል ሁላችሁም ማለት ነው። እግዚአብሔር ይጠብቃቸው። መልካም ስትሰሩ ሁልጊዜም በምትሄዱበት ሁሉ ስኬታማ ነው የምትሆኑት። እውነትን ይዞ የሚጓዝ ደግሞ እንደምታያቸው ናቸው። ስኬታማ ነው የሚሆኑ ልክ እንደ ልዑልና እንደ ዘላለም ማለት ነው። እውነት ሁልጊዜም እውነት ስለሆነች ማለት ነው። እኔ በተለይ ልዑል በጣም ስለ ልዑል ስታወሩ ዛሬ ብቻ አይደለም። አሁን አብዛኞቹ ግን ልዑልን በደንብ ያወቁት በዚህ በመስፍን ጉዳይ ነው። ከዛ በፊት ግን የሚሰራውን እኔ ገና ከመጀመሪያው አንስቶ እኔ ልዑልና እንደውም ዘላለምን ነው አሁን የምመለከተው እንጂ ልዑልን በፊት ጀምሮ ልዑልን እከታተለዋለሁ። ዘላለምን ግን አሁን በመስፍን ከመጣ ከልዑል ጋር ሲሰራ ልዑል ከጠፋ በኋላ በቃ የእሱን እንትን ማየት የጀመርኩት በቅርብ ነው ማለት እችላለሁ። ልዑል ግን በጣም የብዙ ሰዎች ህይወት ያስተካከለላቸው ከእግዚአብሔር በታች ማለት ነው። እጅግ በጣም የወንድ ሀሞት ያለው ልብ እንትን ነው በቃ ጥበባቸው ያላቸው ሰውን እንዴት አድርገው እንደሚያወጣጡ ካሉበት አስሰው አምጥተው ስንት ችግር እያስፈቱ ያሉ ጀግኖቻችን ናቸው። እና እግዚአብሔር መልካም ለምትሰሩ ሰዎች በሙሉ እግዚአብሔር አምላክ በምትሰሩበት ሁሉ በምትሄዱበት ሁሉ እግዚአብሔር ይጠብቃችሁ ነው የምላችሁ። በእንደዚህ አይነት ስራ ተሰማርታችሁ የምትሰሩ በሙሉ የእውነት ቃል የለኝም። ለሁላችሁም መልካም መልካም ነገር ለምትሰሩ ሰዎች ከተቸገሩበት እያወጣችሁ የሰውን ችግር ተረድታችሁ ብዙ ነገር የምትረዱ ወንድሞቼ የእውነት ስለ እናንተ እኔ ቃል የለኝም። ሁልጊዜም ነው የምለው እግዚአብሔር መልካም ለምትሰሩ ሰዎች በሙሉ እግዚአብሔር አምላክ በምትሰሩበት በምትሄዱበት ሁሉ ይጠብቃችሁ ነው የምላችሁ ወንድሞቼ። ያልኳችሁ የማን ነው? የአዲስ አራዳ ሼር አድርጋችሁ ለልዑልና ዘላለም ካገናኙት እና ስራውን እንዲሰራ እንዲቀጥል ወደ ድሮ እንዲመለስ ምናምን ብያችሁ ነበር አብዛኞቻችሁ። ያው ይሄው እንግዲህ አንድ ወር እየሆነው ነው ይሄ ልጅ ከጠፋ አዲስ አራዳ ማለት ነው። ከአንድ ወር አንድ ወር ሙሉ ድፍን አንድ ወር ማለት ነው። ሰዎች አላሰሩኝ ብለው ነው ቪዲዮ የማልቀርጽላችሁ የማለቀው በጣም ችግር ውስጥ ነኝ ብሎ አጠር ያለች ቪዲዮ የላከ ቀን ማለት ነው። እና አብዛኛው ምንም
ነገር አልመሰለውም ሰው የእውነት ጥሩ ጥሩ ሲሰሩ እንደግፋለን። እነሱ ደግሞ ችግር ውስጥ ሲገቡ ደግሞ በቃ ልክ አይመለከተንም እንደማለት ነው። እንደምን እንደሆነ አላውቅም። ብቻ ሰው ጸጥ ነው የሚል። በእርግጥ እኛ ምንም ማድረግ አንችልም፣ ተመልካች ነን። እኛ ግን ማድረግ ያለብን ነገር ቢኖር ሼር ማድረግ ለሚያግዛቸው ሰዎች። እኛ ባንችል ራሱ ሼር ማድረግ ራሱ ትልቅ እገዛ ነው። ሼር አድርጋችሁ ለትልልቅ እንትኖች እንዲደርስ በእናንተ ሼር እኮ ነው። እኔ አሁን አንድ ቪዲዮ ስለቅ ሼር ስታረጉ ላይክ ስታረጉ የሰው እይታ እየጨመረ 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 ሲመጣ ይሄ ሰው ደግሞ ለሚረዳው ሰው ይመጣል። ያለዛ መጥቶ ገብተሽ አይተሽ የምትወጪ ከሆነ ልጁን ምንም አይነት መፍትሄ እናመጣለት። እኔ ይሄን ቪዲዮ ሰራለሁ። አዲስ አራዳ እንደዚህ እንደዚህ አይነት ችግር ላይ ነው ምናምን ብዬ ሰራው። እናንተ ደግሞ ሼር ስታረጉ እኛ ባንረዳው ራሱ ትልልቅ እንትኖች ሆነዋላ ሲያዩት ቪዲዮ ስገቡ ሁልጊዜም ነው የምላችሁ ላይክ በምታረጉ ሰዓት የሰውን እይታ እየጨመረ ነው እንጂ የሚመጣ እየቀነሰ አይደለም የሚመጣው ማለት ነው። ስትጀምሩ ቪዲዮ ላይክ እያረጋችሁ ደግሞ አዲስ ከሆኑ ደግሞ ሰብስክራይብ ያረጋችሁ ለሰው ተደራሽ ማድረግ ትችላላችሁ ማለት ነው። ሰውን ለማገዝ ሰው መሆን ብቻ በቂ ነው። የግዴታ የእናትሽ ልጅ ወይም እንትንሽ ዘመድሽ መሆን የለበትም ማለት ነው። ለሰው ልጅ ሰው በመሆን ብቻ መርዳት ተገቢ ነው ብዬ ነው የማስበው። በተለይ በተቸገሩ ሰዓት መድረስ ትልቅ ነገር ነው የእውነት። በዚህ ጭንቀት ላይ ካልደረሱለት ለዚህ ልጅ በኋላ የሆነ ነገር ሲሆን ምናምን እንደዚህ ወይኔ ምናምን ከማለት አሁን ላይ ሰው በሚያስፈልገው ሰዓት ቢደርሱለት የተሻለ ነው ብዬ ነው የማስበው ማለት ነው። ከቻላችሁ ሼር እያደረጋችሁ ብታግዙት ደስ ይለኛል። እኔ አንድም ሁለቴ ሰርቼላችኋለሁ ቪዲዮ ግን ምንም አልመሰላችሁም። እንግዲህ እኔ ምንም ማድረግ አልችልም። ለማንኛውም የዛሬው ቪዲዮን ይመስል ነበረ። ልዑልና ዘላለምን በሰላም እንዲመጡ ጸሎት አድርጉላቸው ማለት ነው። ባሉበት እግዚአብሔር ይጠብቃቸው። ሰላም እና ፍቅር ተመኘውላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ሀገራችን ኢትዮጵያን ሰላም ፍቅር እንመኛለን። እንወዳችኋለን። ስትገቡ ቪዲዮ ላይክ እያደረጋችሁ ጀምሩ። ሰላማችሁ ብዙ ትርፍ ይበልልኝ። ባይ ባይ።